በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በመድኃኔ ዓለም ስም በኪዳነ ምሕረት ቃል ኪዳን እንዲሁም በቅዱሳን አባቶቻችን ጸሎትና ረዳትነትና የቃል ኪዳን ኃይል በያላችሁበት ሀገር፣ አህጉር እንዲሁም ክፍለ ከተማ ሰላም እግዚአብሔር ይድረሳችሁ። እንደምን ዋላችሁ? እንደምን አደራችሁ? እንደምን ሰነበታችሁ? መድኃኔ ዓለም ቸርነቱን አብዝቶልን ለዛሬው ቀን ደርሰናል። እንኳን ለበዓለ ትንሣኤው በሰላም አደረሳችሁ። 40ውን ቀን ጾመናል። በብዙ ልመና ተማጽነነዋል። በምህላ፣ በቅዳሴ፣ በቅዱስ ቁርባን፣ በግል የአምልኮት ሕይወትና መንፈሳዊ ልምምድ ውስጥ አልፈን መድኃኔ ዓለም ቸርነቱንና ምሕረቱን ለሀገርም ለወገንም በግልም እንዲልክልንና የምሕረት ፊቱን እንዲያዞርልን ስንጠይቀው ስንለምነው ቆይተናል። መድኃኔ ዓለም በቸርነቱ ፈቃዱ ሆኖልን ለዛሬው ጊዜ ደርሰናል። ክብርና ምስጋና ለስሙ ይሁንልን። አሜን። ዛሬ እንደተለመደው የምንማማርበት ርዕሳችን በበዓለ ሃምሳ የሚያጋጥሙን 5 ከባድ የሆኑ የክፉ መናፍስት የውጊያ መንገዶች እና መፍትሄዎቻቸው የሚለውን ይዘን እንማማራለን። በዚህ በበዓለ ሃምሳ ውስጥ ጠላታችን በምን አይነት መንገድ እንደሚፈትንንና እኛስ በምን አይነት መንገድ የክፉን ኃይል ፈተና ማለፍ እንደምንችል ከእግዚአብሔር ቃልና ከሰማያዊ ምስጢሩና ኃይሉ ጋር አያይዘን እግዚአብሔርን አንደበትና ረዳት አድርገን እንማማራለን። መድኃኔ ዓለም በቸርነቱና በፍቅሩ በሰማያዊ ኃይሉና በሞገሱ ጉባኤያችን ይባርክልን። አሜን። ወደ ትምህርታችን ከመሄዳችን በፊት ከፊታችን ታላቁ ሰማዕተ ልዳ፣ ኮከብ ዘልዳ፣ ንጉሥ ዘልዳ ብለን የምንጠራው ፈጣንና ለመራዳት ከነፋስ ፈጥኖ የሚደርሰው ቅዱስ ጊዮርጊስ ዓመታዊ ክብረ በዓሉ ነው፣ ሚያዝያ 23። በዚህ በዓል ዝክሩን ለመዘከር ለደብሩ መባ ለማቅረብ አስበናል። መድኃኔ ዓለም በቸርነቱና በፍቅሩ ቢረዳን ቢፈቅድልን ዝክር ለመዘከር አስበናልና ከቻላችሁ ከዚህ በፊት የቅድስት አርሴማን የሰማዕቷን እየሰራን ነበር። እሱን እንቀጥላለን። ያው ሌላ የሚያግዘን ሰው ስለሌለ እኛው ስለምንሰራው እስከሚያልቅ ድረስ የበረከቱን ስራ ማስታወሻ ወደ እናንተ እያቀረብኩኝ ቤቷን ሰራላታለን። ለጊዜው የቅዱስ ጊዮርጊስን ዝክርን ዘክርና ወደ ታላቋ ሰማዕት ወደ ቅድስት አርሴማ የቤቷ ግንባታ እንመለሳለን። ብዙዎቻችሁ አግዛችሁናል፣ ረታችሁናል። ሰማዕቷ በነፍስም በስጋም ዋጋችሁን አታስቀርባችሁ፣ ከመድኃኔ ዓለም መንግስት ታብቃችሁ። አሜን። እንግዲህ ደግሞ የታላቁን ሰማዕት የቅዱስ ጊዮርጊስን ሚያዝያ 23 ዝክሩን እንዘክራለን። መባ አስራት ካላችሁ ለደብሩ እናስገባለንና ከእኔ ጋር ዝክሩን መዘከር የምትፈልጉ ወንድም እህቶቼ ከዚህ በፊትም አብረን የምናገለግል ከስር በተለመደው አካውንት ሰብሰብ አድርገን የታላቁን ሰማዕት የቅዱስ ጊዮርጊስን ዓመታዊ ክብረ በዓል እናከብራለን ማለት ነው። መድኃኔ ዓለም በቸርነቱ ይርዳን። አሜን። ለትምህርታችን ስንመለስ በበዓለ ሃምሳ የሚያጋጥሙን ፈተናዎች እንዲሁም መፍትሄዎችን እያየን ነው የምንሄደው። በዓለ ሃምሳ ብዙ ፈተናዎች አሉት። ከምንም በላይ በጾም ወቅት ፈተና ይበዛል። ክፉ ኃይልና መንፈስም ወቅቱን፣ ጊዜውን፣ ዘመኑን ተከትሎ ነው በሰው ልጆች ላይ ፈተናውን የሚዘረጋው። የሀገሩን ምንነት፣ የሰዎችን አኗኗር ዘዴና ዘይቤ፣ የቋንቋ፣ የባህል እንዲሁም የእድገት ጉዟቸውን በአጠቃላይ ተከትሎ መናፍስት ከሰው ልጆች ጋር ተቀላቅሎና ተዋህዶ ጊዜውንና ዘመኑን መስሎ የሰው ልጆች አቅጣጫ ከመድኃኔ ዓለም መንገድና ከእግዚአብሔር ሕግ እያስወጣ የራሱ ትውልዶችን ለመፍጠር ይሯሯጣል። በጾም ወቅት የሚመጡብን ፈተናዎችና ከጾም በኋላ የሚመጡብን ፈተናዎች የተለያዩ ናቸው። በተለይ በጾም ወቅት ብዙ ክርስቲያኖች ወደ ቤተ ክርስቲያን ስለሚመጡ፣ መንፈሳዊነት ስለሚነሳሳ፣ እግዚአብሔርን ስለምናስብ፣ ምሕረትና ቸርነት ይቅርታውና ፍቅሩ ስለምንማጸን፣ በብዙ በረከትና ኃይል ስለምንጎበኝ
ያንን ፍቅር፣ ኃይል፣ ጉልበት ከኛ በላይ መንፈስ ስለሆነ እሱ ማየት ስለሚችል በበዓለ ሃምሳ ደግሞ ያገኘነውን ነገር ለማጥፋትና ለመደምሰስ እንዲሁም ሌላ በዓሉን ተከትሎ ከምናደርጋቸው የማህበራዊ የህይወት መዝገቦቻችን ተነስቶ ፈተናና ውጊያ ይከፍትብናል። አሁን ዛሬ የምናየው 5 በበዓለ ሃምሳ ውስጥ የሚፈጠሩ ፈተናዎችን ከመጽሐፍ ቅዱስ አንጻርና መፍትሄዎቻቸውን እያየን እንሄዳለን። የመጀመሪያው ፈተና አንደኛው በስጋዊ መደላደል ውስጥ በኃጢአት መጣል ነው። አሁን በበዓለ ሃምሳ ላይ ስጋችን ይመቸዋል። በ40ው ጊዜ ጾም ነው። ስንጾም ስጋችን ብዙም አይመቸውም ስላችሁ ያው የነፍስ መዝገቧ ነው በበለጠ የሚበረታው። ጾም ነው። ማታ ምህላ አለ፣ ሌሊት ሰዓታቱ አለ፣ ቅዳሴው አለ። በግል በአምልኮት እንበረታለን፣ እንጸለያለን። አየሩና ይሄ ነፋስ ወይም ስሜቱ በአጠቃላይ ጾምና አምልኮት ወደ እግዚአብሔር መቅረብ ስለሆነ ይሄ ለነፍስ የተደላደለ ነው። በዚህ ወቅት እኛም ማናየው መድኃኔዓለም የሚሰጠን ብዙ ስጦታዎች አሉ። እኛም ማናውቀው በስጋ አይን የማናስተውለው በመንፈሳዊ ልምምድ ግን ልናውቀው የምንችል ብዙ የነፍስ መዝገቦች ከፍ ይሉልናል። ይህንን ታዲያ እኛም ማናየውን መናፍስቶቹ ያያሉ። እኛም ማናውቀውን መንፈሱ ያውቃል። የእግዚአብሔርን መቅረብ ከኛ በላይ እሱ ያውቃል። በረከትን ከኛ በላይ እሱ ይረዳል። ምክንያቱም በዛ ይጎዳል፣ ይቃጠላል፣ ሰራዊትም ይበትናል። ያለው ትልቁ አማራጭ በዚህ በበዓለ ሃምሳ ምህላውም፣ ጾሙም፣ ስግደቱም፣ ጸሎቱም ሁሉም ነገር ስለሚቀዘቅዝና እህልና መብል ላይ የተኮረ የበዓል አከባበር ዘይቤ ስላለን ውጊያውን አብዝቶ ይከፍታል። በተለይ የልማድ ኃጢአቶች እና ኃጢአት በትልቁ የሚንሰረፋፋው ወይም የሚደረገው በዚህ በበዓለ ሃምሳ ውስጥ ነው። የልማድ ኃጢአቶች በብዛት የሚፈጸሙት በዚህ በበዓለ ሃምሳ ውስጥ ነው። አሁን ኃጢአት መናፍስት ትልቁ መፍትሄ አድርጎ የሚይዝበት ምክንያት አንደኛ ኃጢአት ስንሰራ በረከት ይጠፋል፣ ጸጋ ይሰረዛል፣ ቅዱሳን ይርቁናል፣ ሞገሳችን ይጠፋል። እግዚአብሔር ድሮ ስንጠራው የሚሰማን፣ ስናለቅስ እንባችን ቶሎ የሚያብሰው፣ ስንጮህ ጩኸታችን ምላሽ የሚያገኘው ይህ ሁሉ ይቀዘቅዛል። ኃጢአት ሲኖር ትልቅ ግንብ በእኛና በመድኃኔዓለም መሃል ይሰራል፣ ይፈጥራል ማለት ነው። ክፉ መንፈስ፣ ጉልበት፣ መፍት፣ አቅም፣ ኃይል የሚሆነው ኃጢአት ነው። በተለይ ከሰውነታችን ጋር ያለማመዳት ኃጢአት አለች። እሷ የልማድ ኃጢአት ትባላለች። የልማድ ኃጢአት ከሌላው ኃጢአት የተለያየ ነው። አብሮን ያደገ ኃጢአት፣ ብዙ ዘመን ስንሰራው የኖርን ኃጢአት፣ ልንተወው ያልቻልን ኃጢአት፣ እያለቀስን እየተማጸንን እግዚአብሔርን እየጠየቅነው ግን ከህይወታችንና ይሄ ሰውነታችን የለመደው ኃጢአት የልማድ ኃጢአት ይባላል። ወደ እሱ ኃጢአት መልሶ የሚጥለን በዚህ በበዓለ ሃምሳ ነው። አስቡት፣ 40 ቀን ሙሉ ያገኘነውን በረከት መልሶ ይሰርዘዋል ማለት ነው። 40 ቀን ሙሉ የለፋነውን ልፋት እንዳልለፋን ይሆናል ማለት ነው። 40 ቀን ሙሉ የወጣነው፣ የወረድነው፣ የሰገድነውን፣ የጾምነውን፣ ያጮህነውን፣ ያለቀስነውን እንባ በሙሉ ባዶ ያደርገዋል ማለት ነው። ስለዚህ ይሄ የስጋ መደላደል ከእህል ከመብል ጋር ተያይዞ የሚመጡ ምቾቶች በአጠቃላይ ለመናፍስቱ ሌላ ፈተና ይከፍታል ማለት ነው። እንዲህ ይላል አንደኛ ቆሮንቶስ የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች መጀመሪያይቱ ምዕራፍ 10 ቁጥር 23 ላይ ሁሉ ተፈቅዶልኛል፣ ሁሉ ግን የሚጠቅም አይደለም። ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚያንጽ አይደለም ይላል። ሁሉ ተፈቅዶልኛል አለ። ማንኛውም ነገር ተፈቅዶልኛል። ለምሳሌ በበዓለ ሃምሳ ከእህልም ከስጋም መደላደል አንጻር ፈቃደ እግዚአብሔር ነው። ብንበላ ችግር የለውም፣ ብንጠጣም ችግር የለውም። ግን መናፍስቱ እየተስገበገበ ወዳችንን ባዶ እያደረገ አብሮ እየበላ ከመጠን በላይ ልንበላ አድርጎ በዛ በፍላጎቱ ከተነዳንለት ሌላ ፈተና ያስቀምጠልናል። መብላቱ ፈቃደ እግዚአብሔር ተፈቅዶልኛል፣ ግን ሁሉም ይጠቅመኝ አይደለም። አሁን የስጋ ፍላጎቶች በሙሉ ብናደርጋቸው ችግር የለውም፣ በኃጢአት አይሆኑብንም ብለን የምናስባቸው ነገሮች በሙሉ ተፈቅደውልናል፣ ግን እነሱ በሙሉ ላይጠቅሙን ይችላሉ። አንዳንድ ጊዜ ከመናፍስት መግቢያዎችና የፈተና ቀዳዳዎች ይሆናሉ ማለት ነው።
አስቡት እንግዲህ በቀላሉ ከመብል አንጻር፣ ከመጠጥ አንጻር፣ ከጨዋታ አንጻር፣ ቤተሰብ ከመጎብኘትና ከመጠየቅ አንጻር ይሄ ሁሉ የእግዚአብሔር ፈቃድ ግን ስንበላ መናፍስት መዘዝ የሚያመጡብን ከሆነ ቤተሰብ ለመጠየቅ ስንሄድ እነዛም ተያይዞ የሚመጣብን ነገር ካለ ስንጠጣም እንደዛው አይነት ፈተና የሚመጣ ከሆነ ሁሉ ተፈቅዶልኛል ግን ሁሉ አይጠቅመኝም የሚለው የመጽሐፍ ቅዱስ ቃል ለዚህ ትልቁ ምላሽ እና መመሪያ የሚሆን ቃል። ስለዚህ በብዙ ጎዳናዎች የፈተና ምንጮችና መነሻዎች ሊሆኑብን ስለሚችሉ የበዓል አከባበሮቻችን እሱን በመንቃት ቀድመን በማስተዋል በእግዚአብሔር ኃይልና መንፈስ መናፍስቱን በማሰር የበዓላችን አከባበር መጠናዊ በሆነ መንገድ ልናደርገው ይገባል ማለት ነው። ስለዚህ የመጀመሪያው ነጥብ በባህላዊ ይሄ በማህበራዊ ግንኙነትና ህይወታችን ውስጥ ተታኮ ወይም መናፍስት በዛ ውስጥ ገብቶ የሚያመጣብን ፈተናና በዛም ውስጥ ደግሞ ማህበራዊ ህይወታችን ውስጥ በምናደርጋቸው ነገሮች ላይ ከውስጥ እየወሰወሰና እያወራ በሱ ፈቃድና ፍላጎት ከተነዳን ለሌላ ኃጢአት መጋበዝና ወደ ልማት ኃጢአት ውስጥ መክተት የበዓለ ሃምሳ ትልቁ ፈተናዎች ነው። መድኃኔዓለም ይሰውረን። አሜን። ሁለተኛው የበዓለ ሃምሳ ፈተናችን በመንፈሳዊ ህይወት መዛል ነው። ይህ የተለመደ ፈተና ነው። ምክንያቱም ሁሉም ሰው ቤተሰብ መጠየቅ የተለመደ ነው። መብል አብዝቶ መብላት፣ መጠጡ፣ የስጋው መደላደል እንቅልፍ ነው የሚያመጣው። ትተኛለህ፣ ጸሎቱ ይቋረጣል፣ ስግደቱ ይቋረጣል። በዛ ላይ የጸጋ ስግደት የለም። የአምልኮ ስግደት ብቻ ነው። ትንሽ ትንሽ እየሰገድክ ነው የምትውለው። ይሄ ሁሉ ስለሚሆን በመንፈሳዊ ህይወት ትዝላለህ። በመንፈሳዊ ህይወት ስትዝል፣ ጸሎቱን ስትቀንሰው፣ አምልኮቱ ስታቀዘቅዘው ክፉ መንፈስ እጥፍ አድርጎ ይበቀላል። ቀድሞ ያደረግከውን ነገር እያሰበ የተጎዳበትን ነገር የካልኩሌት እያደረገ አንተን በዛ ውስጥ ከቶ ብዙ ነገሮችን ያሳጣል። ጸሎት ስታቋርጥ የምታጣቸው ነገሮች አሉ። በጸሎት አንተ የማታስባቸው ግን የሰማይ አምላክ የሚያውቅልህ በምታደርገው ጸሎት ብቻ የተያዙ ብዙ ነገሮች ይኖራሉ። ምናልባት የትዳር ሁኔታ፣ የስራ ሁኔታ፣ የግል ህይወት ሰላም፣ የአገልግሎት መሳካት፣ የስጋዊ ምኞት መደላደል እና መሙላት፣ ይሄ ሁሉ በጸሎት ምክንያት የተሳኩ ሊሆኑ ይችላሉ። በጸሎት ስዝል ብዙ ነገር ይናዳል። በጸሎት ገንብታቸው የነበሩ ነገሮች በሙሉ ሊፈርሱ ይችላሉ። በጸሎት የታጠሩ ነገሮች በሙሉ አጥራቸው ሊሰባበር ወይም አጥራቸው ሊፈታ ይችላል። በመንፈስ ቅዱስ ኃይል የተያዙ ነገሮች በሙሉ ከመያዛቸው መንፈስ ቅዱስ ገለል ሊል ይችላል። በጸሎት መቀዝቀዝ፣ መንፈሳዊ ህይወት መዛል ብዙ ነገሮችን በጸሎትና በመንፈሳዊ ህይወታችን የተያዙ ነገሮች እንድናጣና እንዲጎርልብን ያደርጋል ማለት ነው። ስለዚህ ወደ ወንጌላችን ስንመጣ የሐዋርያው የቅዱስ ማርቆስ ወንጌል ምዕራፍ 14 ቁጥር 38 ላይ እንዲህ የሚል ቃል አለ። ወደ ፈተና እንዳትገቡ ትጉ፣ ጸልዩም፣ መንፈስስ ተዘጋጅታለች፣ ስጋ ግን ደካማ ነው። ይሄ መድኃኔዓለም ከስነ ስቅለቱ በፊት የተናገረው ቃል ነው። መንፈስ ተዘጋጅታለች። ብንጸልይ ነፍሳችን ንቁ ነች፣ ዝግጁ ነች። ጸሎት የነፍስ ምግብ ነውና፣ ጸሎት የነፍስ ኃይሏ ነው። የነፍስ ነገራችን እየበዛና እየተገለጠ የሚመጣው በጸሎትና በአምልኮ ስንበረታ ነው። አሁን መጀመሪያ የሰው ልጅ ስጋዊ ህይወት ነው። በስጋ ነው የሚመራው፣ በስጋ ነው የሚያስበው፣ በስጋ አይኑ ነው የሚያየው፣ በስጋ ካልኩሌሽን ነው የሚኖረው፣ የስጋ ምኞትን ነው የሚመኘው። የነፍሱ እየተገለጠች ስትመጣ በነፍስ ያስባል፣ በነፍስ ያያል፣ በነፍስ ለመኖር ይወስናል። ሲያስብ ነገሮችን ለመወሰን ሲያስብም የእግዚአብሔርን ህግ መመሪያ ያደርጋል። ነፍሳዊ የሆኑ መመሪያዎች ወደ ውጭ ይወጣል። የነፍስ ኃይሏና አይኗ፣ ሞገሷና ግርማዋ የነፍስ በአጠቃላይ ይገለጣል። ነፍስ ትዘጋጃለች፣ ሁሌ ለጸሎት ንቁ ነች። ስጋ ግን ደካማ ነው ይላል። ደካማ ነው፣ የያዝነው ስጋ ነው። ብዙውን ጊዜ ወደኋላ የሚጎትተን ስጋችን ነው። መናፍስት እየገባ የሚፈትነን በስጋችን ነው። የስጋ ፍላጎት ዓለማዊ ነው፣ ዝም ብሎ ጊዜያዊ ነው። የስጋ ፍላጎት ዘመን የሚቀይረው ነው። የስጋ ፍላጎት በአይን የሚታዩ በጥሬ የሚታየው ነገር ላይ የሚያተኩር ነው።
የስጋ ፍላጎት በብዙ ሰዎችንና የብዙ ህይወትን ምስቅልቅል ያደረገው የስጋ ፍላጎት። ሰው በነፍሱ ቢያስብ ኖሮ እንደ እግዚአብሔር ያስባል። በነፍሱ ቢያይ ኖሮ እንደ እግዚአብሔር ያያል። በነፍሱ ቢኖር ኖሮ የእግዚአብሔርን የፈቀደለትን ይኖራል። የነፍሱን ማገናዘብ ቢኖር አንድ ነገር በህይወቱ ሲመጣ ፈቃድ እግዚአብሔርና ህግ እግዚአብሔርን መመሪያና መነሻ ያደርጋል። አለበለዚያ አይሆንም። የስጋ ፍላጎት ኃጢአተኞች አደረገን፣ ዝሙተኞች አደረገን፣ ሰራቂዎች፣ ሌባዎች፣ ጣዖት አምላኪዎች፣ ጠንቋይ ቤት ያጂዎች፣ ደብተር አሳሾች አደረገን። የስጋ ፍላጎት አይደል? በእግዚአብሔር ቤት እየኖርን እግዚአብሔርን እንከዳ፣ ለዲያብሎስ እንድንታዘዝ የስጋ ፍላጎት ነው ያደረገብን። እግዚአብሔርን ቤቱ ውስጥ እየኖርን እግዚአብሔርን መካድ፣ ቤቱ ውስጥ እየኖርን ህጉን አለመተግበር፣ ቤቱ ውስጥ እየኖርን እግዚአብሔርን አለማየት ምን ያህል መታወር፣ ምን ያህል ማጣት፣ ምን ያህል ባዶነት ነው። እንግዲህ ያስቡት፣ ምን ያህል መጎዳት ነው። የስጋን ምኞት የእግዚአብሔርን ቤትና ንብረት፣ የእግዚአብሔርን ሀብትና ሰማያዊ የሆኑ መባዎችን ታኮ ስጋ ፍላጎትን ማሟላት የዘመናችን አቋራጭ መንገድ ነው። ቃለ እግዚአብሔር ዘንድሮ መኖሪያ ነው፣ መደለያ ነው። ስጋዊ ምኞትን ማሟያ አድርገውታል። አሁን እግዚአብሔር ይማረን። የኛ ዘመን እንደዚህ አይነት ዘመን ነው። ቃለ እግዚአብሔር ነፍስን የሚያድስ፣ ክፉን መንፈስ የሚያባርር፣ ከሰማይ አባታችን ጋር የሚያገናኝ፣ ሰማይ እንዲከፈት የሚያደርግ ነበረ። አሁን የስጋን ምኞት ማሟያ ሆኗል። የማያምነውን ሰው እያወራ የስጋውን ምኞት እያሟላ ይኖራል። የማያምነውን እየለፈለፈ ይኖራል። ምን ታዲያ አስቸጋሪ ነው እኮ። ይሄ ሁሉ ስለ መናፍስት አለማወቃችንና በመናፍስት አዙሪት ውስጥ መጠመዳችን፣ የመናፍስትን ውስወሳ አለማወቃችን። እውነተኛ የሆኑ አባቶች አሁን በቁጥር እየሆኑ በቁጥር እውነተኛ የሆኑ አባቶች ገርማም። ምዕመኑም እንደዛው እየሆነ ነው። የስጋ ፍላጎት ጠንቋይ ቤት እንድንሄድ አድርጎናል። የስጋ ፍላጎት እግዚአብሔር እንድንከዳ አድርጎናል። የስጋ ፍላጎት ሙስና አሳሾች፣ ደም ለዲያብሎስ ገባሪዎች አድርጎናል። የስጋ ፍላጎት እኮ ነው ይሁሉ። የስጋ ፍላጎት መብርሃን እንዳናይ፣ ቅዱሳንን እንዳናይ ከልክሎናል። አስመሳዮች ሆነን በምድር ላይ እንድንኖር አድርጎናል። ውሸታሞች፣ ተንቀልቃዮች፣ ቀላዋጮች ሆነን እንድንኖር አድርጎናል። የስጋ ፍላጎት ሰው መተት ፍለጋ ገዳም ድረስ ይሄዳል። ዛሬ ገዳም ድረስ ያስሳል። ኧረ ተው እቴ፣ ምንድን ነው? ደብተራ ፍለጋ ገዳም ለገዳም ይዞራል። ያውን ጤነኛ ነው ታዲያ? የስጋ ፍላጎት አይደል እንደዚህ ያደረገው? በነፍሱ ቢያስብ ግን ኢትዮጵያውያን መድኃኔዓለም ይማር እና ስጋ ደካማ ነው። ብዙውን ነገር የሚያሳጣን የስጋ ፍላጎት። በነፍስ ግን ብናስብ ኖሮ ሁሉን ነገር እኮ እሱ ይሞላ ነበር። እሱ ሁሉ በእጁ ሁሉ በደጁ የፈለገው በሰከንድ ማድረግ የሚችል አምላክ ይዘን የዲያብሎስን ምሪትና ውስወሳ ካለመለየታችን አንጻር በብዙ መንገድ እንድንጎዳ አድርጎናል። ስለዚህ ይሄ በመንፈሳዊ ሕይወት መዛል የነፍስን መዝገብ እንድትቀዘቅዝና የስጋ ምኞት በሕይወታችን ላይ እንዲያንጸባርቅ ያደርጋል። ነፍሳዊ የሆኑ ሀሳቦች እንደ እግዚአብሔር ማየትና ማሰብ ይቀዘቅዝና በስጋ ብቻ መመራትን አጉልቶ በሕይወታችን ውስጥ ያሳየናል። የስጋ ካልኩሌሽኖች መርሆቻችን እንዲሆኑ የስጋ ፍላጎቶችና የሌሎችን ሕይወትና እንጀራ ንብረትና ሀብት ማየት የኛ የእድገት ምንጭ አድርገን እንድንመለከት ሳናውቀው የክፋት ምንጮችና የክፋት ልጆች እንድንሆን ያደርጋል። ስለዚህ በመንፈሳዊ ሕይወት መዛል ሳናስበው ብዙ ነገሮችን ይንድብናል። መድኃኔዓለም ማስተዋል ያድነን። ይህንንም እናስተውለው። መድኃኔዓለም ይርዳን። በዚህ በበዓለ ሃምሳ እንግዲህ እና በአጠቃላይ ማለቴ በመንፈሳዊ ሕይወት መዛል እንዳይኖር መበርታት አለብን። ያው በበዓለ ሃምሳ ውስጥ የማይፈቀዱ ነገሮች አሉ። በእርግጥ በሌላ ቪዲዮዎች አዘጋጅላችኋለሁ። ግን በሚፈቀድልን ነገር ላይ ሳናቋርጥ ጸሎት፣ አምልኮት፣ ቅዱስ ቁርባናችንና መድኃኔዓለምን የምንማጸንባቸው መንገዶችን በሙሉ መቀጠል አለባቸው ማለት ነው። እሱ መድኃኔዓለም በቸርነቱ ይርዳል። አሜን። እሺ፣ ሶስተኛ ነጥብ በበዓለ ሃምሳ የሚመጡት ፈተናዎች መካከል ቀጥተኛም በሆነ
ወይም ባልሆነ መንገድ ግብር መገበር። ይሄ ደግሞ በጣም ከባዱ ነገር ነው። ግብር ለዲያብሎስ ኃይልና ጉልበት፣ ፈቃድና መብት መስጠት። ግብር መገበር ማለት እግዚአብሔርን መካድ፣ እግዚአብሔር የሚጠላው ነገር፣ እግዚአብሔር አብዝቶ ከኛ ከምንሰራው ስራ የሚጸየፈው ነገር ግብር መገበር ነው። ይህን ግብር በበዓላት ወቅት መናፍስት ቀጥታም ሆነ ቀጥተኛ ባልሆነ መንገድ ሊወስዱ ይችላሉ። ቀጥተኛ ባልሆነ መንገድ ሰው ራሱ ሂዶ ከገበረለት ለዲያብሎስ ያው ቀጥተኛ ነው። ቀጥተኛ ባልሆነ መንገድ ግን እኛ ሳናውቀው ሳናስተውለው ከኛ ግብሩን ይወስዳል። ለምሳሌ ከዝሙት ውስጥ የሚፈስ ፍሬ ምንድነው? ዝሙት ሲደረግ ላብ አለ። ላቡ አንድ ለዲያብሎስ ግብር ነው። ሁለተኛ የሚፈሰው ፈሳሽ ሁለተኛ ግብር ነው። ዝሙት ውስጥ በጭፈራ ውስጥ ላብ አለ። ላቡ ለዲያብሎስ ግብሩ ነው። በጨዋታ ውስጥ ደግሞ ሐሜት፣ ዋዛ ፈዛዛ የበዛበት ትችት፣ ይሄ ልቅ የሆነ ቀልዶችና ርኩሰት የበዛባቸው ጨዋታዎች ውስጥ ከገባን እሱም ግብር ነው። አያችሁ። በሌላ በኩል ደግሞ የእንስሳት ሲታረዱ በአጠቃላይ ደም አይቶ የሚራዋወጥ አይነት መናፍስት ከሆነ እሱም ግብሩ ነው ማለት ነው። ቡናም ግብር ይሆናል እኮ አንዳንዴ። የቡና አከራካሪ ነው በኛ ትምህርትና በኛ ቤት። መናፍስቱ የሚጠቀመው ከሆነ ግብር ነው። እንዳይጠቀሙ ማድረግ ከቻልክ ያንተ መንፈሳዊ ጥንካሬ ይወስናል እሱ። እና ብዙ ግብሮች አሉ። ስለዚህ በዚህ በበዓል ወቅት ይህን ሁሉ ግብር ስላለ መናፍስት በቀጥታ በሆነም ባልሆነም መንገድ ግብራቸውን ሊወስዱ ስለሚችሉ በበዓላት ውስጥ መጠንቀቅ አለብን። በተለይ ይሄ የደም ግብር ከሁሉ ይከፋል። የደም ግብር በጣም ከባድ ነው። ከመተት መተት ይከብዳል ይባላል አይደል? የጠንቋይ መተት፣ የደብተራ መተት፣ የቃልቻ መተት፣ የእስላም መተት ምናምን እያልን ሰይጣን ነው ዞሮ ዞሮ እንከፋፍለዋለን። ከሁሉም የደብተራ ይከብዳል ይባላል። የሚከብድበት ምክንያት የሚያቀርበው ግብር ነው። ስለዚህ መናፍስትም የበለጠ ጉልበት ያገኛሉ። ግብር ከተገበረላቸው አቅም ያገኛሉ፣ ኃይል ይኖራቸዋል። እንደፈለጉ ውስጥ ተደብቀው መስራት ይችላሉ። ያቀዱትን ይፈጽማሉ፣ ይነዱሃል፣ ወደ ኃጢአት ይከቷል። ሰውረው ሁሉ ኃጢአት እንዲከቱ የሚያደርጋቸው ግብራቸው ነው። የኃጢአት ግብር ነው መናፍስተኛ እንዲሰውረን የሚያደርገው የኃጢአት ግብር። ስለዚህ በዚህ በበዓለ ሃምሳ ውስጥ የኃጢአት ግብር በብዛት ሊፈጸም ስለሚችል ምን ማድረግ አለብን? መጠንቀቅ አለብን። ስለዚህ ይሄ መጽሐፍ ቅዱስ እንዲህ ይላል። መጽሐፈ መቃብያን ቀዳማዊ ምዕራፍ 5 ቁጥር 21 ላይ እግዚአብሔር ብቻ መራቸው ብሏልና ከነርሳቸውም ጋር ልዩ ጣዖት አልነበረም ይላል። የእስራኤላውያን የተነገረ ቃል ነው። እስራኤላውያን እግዚአብሔር ብቻ መራቸው። እሱ ብቻ፣ ሕጉ ብቻ፣ ቃሉ ብቻ፣ መንፈሱ ብቻ፣ መልአኩ ብቻ፣ ጻድቃን ብቻ፣ ቅዱሳኑ ብቻ መሯቸው። ከነሱ ጋር ጣዖት አልነበረም። ጣዖት ኃጢአት፣ ክህደት፣ በደል፣ ዝሙት እነዚህ በአጠቃላይ አልነበሩ። ስለዚህ ከክርስቲያኖች ጋርም እነዚህ ከእግዚአብሔር የሚያለያዩንና የሚያራርቁን ሕጉን እንድናፈርስና ከትእዛዙ እንድንወጣ ሳናውቅም እያወቅን በዲያብሎስ እጅና ቁጥጥር ውስጥ የሚጥሉን ነገሮች በሙሉ ልንርቅ ይገባል። ማን ብቻ ይምራል? የእግዚአብሔር መንፈስ ብቻ ይምራል። እኛ በምንሰራው ስራ ማን ብቻ ይደሰት? እግዚአብሔር ብቻ ይደሰት። ማን ብቻ ይክበር? እግዚአብሔር ብቻ ይክበር። አዎ በቃ እግዚአብሔር ምን ባደርግለት ይደሰትብኛል? በበዓሉ ለእመብርሃን የበዓል ስጦታ ምን ልስጣት? ለእናቴ ለመድኃኔዓለም ምን ባደርግለት ይደሰትብኛል እያልን ነው ማሰብ ያለብን እንጂ በልብ ቀድሞ በለመድናቸው ጉዞዎችና አኗኗር ውስጥ አልፈን መድኃኔዓለምንም የሰማይ ኃይላት የሚራዱንም እንዳናሳዝን ልንጠነቀቅ ይገባል ማለት ነው። አራተኛው በዚህ በበዓለ ሃምሳ ውስጥ ክፉ መንፈስ ከሚያመጡበት ፈተና መካከል ሰራዊት መሳብ ነው። ሰራዊት መሳብ ያው በአንድም በሌላም መንገድ ኃጢአት ካለ ግዴታ ሰራዊት ይስባሉ፣ ኃይል ይቀለብሳሉ። ኃይል መቀልበስ ማለት ተዳክመው ሊሰሩ ያልቻሉትን የሚሰሩበትን መብት እንደገና ማግኘት ማለት ነው። ኃይል ቀለበሱ ማለት አንተ ላይ ሙሉ ለሙሉ የፈለጉትን ነገር የሚያደርጉበት የእግዚአብሔር ቸርነት እስካልከለከላቸው ድረስ። አሁን ለምሳሌ ዝም ብለው አንተን ከመሬት ጋር አጋጭተው መናፍስ ሊገሉ አይችሉም። ይሄ የመድኃኔዓለም ቸርነት ይከለክላቸዋል።
ዝም ብለው እያያያዙ ወደ ቱቦ ውስጥ ከተው ሊገሉ አይችሉም። ግን ከውስጡ ሆነው ይወሰውሷል። ራስህን አጥፋ አጥፋ፣ ግደል ግደል፣ ሙት ሙት ይለዋል። በመንገድ ነው። ዞሮ ዞሮ ያው አንተ በራስህ እንድታደርገው ነው እንጂ እነሱ አያደርጉም። ሰራዊት ሲስቡ ሰውረውህ የሆነ አንዳንድ ነገሮችን ያደርጋሉ። አንዳንዴ ሰውረው እኮ ሊገሉ ሁሉ ይችላል። አንድ ወንድም ያለ ሰውሮኝ ሊገለው ሲል መብራን ብንን አድርጋ ተመልሷል። ሊገለው እኮ ጫካ ላይ ተራራ ላይ ወስዶ ሊጥለው በቃ ሰውሮ እኮ ነው አሳብዶ ነገር። መጨረሻ ላይ ራሱን እዛ ላይ ያገኘዋል። እንግዲህ አስቡት ይሄ ያለ። ስለዚህ ሰራዊት መሳብ ሌላው የበዓለ ሃምሳ ፈተናችን። ስንት በጾም ውስጥ ያራግፍናቸው ሰራዊት እንደገና በበዓለ ሃምሳ ተመልሶ ሲመጡ፣ ስንሰግድ፣ ስንጸልይ፣ ስንቆርብ፣ ስናስቀድስ ሰራዊት ይበተናሉ። በዛው ልክ ደግሞ የስጋ ምኞትና ኃጢአቶች፣ በደሎች፣ ክፋቶች፣ ተንኮሎች፣ ዝም ብሎ የአንደበት መቀለዋወጥ፣ መዘበራረቆች ምናምን ሲኖሩ ሰራዊት ይስባል። እንደገና ከምናወራው ከምንዘባርቀው ሰው ራሱ ሊስብ ይችላል። ከአየር ላይ ይስባል። ከምግቡ ላይ እኛን ሊጠይቁ ከመጡ የማይጸልዩ ሰዎች ላይም ጭምር ሊስብ ይችላል። አንዳንዴ በበዓል የሚጠይቁን ሰዎችም የአምልኮ ሰዎች ካልሆኑ ኮተት ይዘውብን ነው የሚመጡት። እሱን አይምጡ አይደለም፣ እሱን መከላከል ነው። ቀድመን መጸለይ፣ ቤቱን ጸበል መርጨት። የምትጸልዩ ከሆነ ሲጀምር አይመጡም ሊጠይቋችሁ። ከሩቁ ነው በስልክ ነው። አስቸጋሪ ነው ይሄ በዓል እንትን። ስለዚህ ሰራዊት ሳበ ማለት ኃይሉን እንደገና አቀዳጀ። ነገ ልጸልይ ስትል አትጸልይም። የነፍስ መፍትን ይዘዋል። ልሰግድ ስትል አትችልም። በቃ ትፈልጋለህ ግን አትችልም ይሆናል ነገሩ። ማድረግ እየፈለግክ አለመቻል፣ የማድረግ መፍትን መያዝ ነው። ይሄ ደግሞ ስውር የሆነ የመናፍስት አሰራር ነው። በስጋ ካልኩሌሽን አታውቁም። ይሄን ስትኖረው የምትረዳው አይነት ነገር ነው። ስለዚህ ይሄ ሌላው ሰራዊት መሳብ ነው። ዮሐንስ ወንጌል እንዲህ ይላል፣ ቁራሽ ከተቀበለ በኋላ ያን ጊዜ ሰይጣን ገባበት። እንግዲህ ኢየሱስ የምታደርገውን ቶሎ ብለህ አድርግ አለው ይሁዳ። እንግዲህ አስበው፣ ከቆረበ በኋላ ነው ሰይጣን የገባበት። ይሁዳ ሰይጣን ገባበት ይላል። ከዛ መድኃኔዓለምን ክብር ይግባውና አሳልፎ ሰጠው። ስለዚህ ክርስቲያኖች ከጾሙ በኋላ፣ ቅዱስ ቁርባን ከተቀበሉ በኋላ፣ ከሰገዱ በኋላ፣ ካለቀሱ በኋላ፣ ወደ መድኃኔዓለም ከጮሁ በኋላ ምሕረትን፣ ይቅርታውን፣ ፍቅሩን፣ አምላካዊ የሆነ ስጦታውን ከተቀበሉ በኋላ ሰይጣን እንዴት ይገባብናል? እንደገና ሌላ ሰራዊት መሳብ፣ እንደገና ሌላ መዘዝ ውስጥ መግባት ምን አመጣው? አዎ። ስለዚህ እንደ ይሁዳ መሆን የለብንም። ከቆረብን በኋላ በ40 ቀኑ በበዓለ ትንሣኤው ለሰይጣን የሚመች አይነት ሰውነት ሊኖረን አይገባም። ከተቀበልን በኋላ መድኃኔዓለም ነው በሰውነታችን ውስጥ ሊከብር የሚገባው። ኃይሉ ነው ሊገለጥ የሚገባው። በፊታችን ላይ የሱ ብርሃን ነው ሊበራ የሚገባው። በአእምሮአችን ላይ የሱ የሆነ ፈቃድ ነው ሊመላለስ የሚገባው። እንደ ሞገሱ ነው መሄድ ያለብን። እንደ ኃይሉ ነው መመላለስ ያለብን። እንደ ፍቅሩ ነው መኖር ያለብን አይደለም። መድኃኔዓለምን ቸርነቱን አቤት! ከመድኃኔዓለም ጋር ከተፋቀራችሁ ግን ዓለም በሙሉ ምንም አይደለም ለእናንተ። እስኪ ለምኑ፣ ጠጋ በሉ፣ ዝክሩን ዘክሩለት፣ ሻማ አብሩለት፣ ፍቅርን አብዛል ይበሉት። የመድኃኔዓለም ፍቅር ዓለምን ሁሉ ያስረሳል። መንፈሳዊ ሕይወት እንዲጥማችሁ ያደርጋል። ይናፍቃችኋል። መንፈሳዊ ሕይወታችሁ የሆነ መውጣት የማትፈልጉበት አይነት ሕይወት ውስጥ ነው የምትገቡት። እሱን ማየት ከቻላችሁ ለሰከንድ እንዲለያችሁ የማትፈልጉ በጉጉትና በስስት በፍቅር የምታዩት አይነት መንፈሳዊ ሕይወት ነው የሚኖራችሁ። ስለዚህ አብዝታችሁ ለምኑት። የፍቅር አምላክ ነው። የፍቅር አባት ነው። ፍቅሩ ልዩ ነው። ፍቅሩ ልዩ ነው። የመድኃኔዓለም ፍቅር ልዩ ነው። የመድኃኔዓለም ፍቅር ነው ዛሬ ሰማዕታትን ሰማዕት ያደረገው፣ ጻድቃንን ገዳም ውስጥ ሕይወታቸውን እንዲሰው ያደረገው ፍቅሩ ነው። ደናግልን ድንግልናቸውን እንዲሰጡት ያደረገው የመድኃኔዓለም ፍቅር ነው። ቅዱሳን በባዶ እግራቸው ፀሐይ እንደሌላው ሶፋ ነው፣ የተመቻቸ ምግብ ነው፣ ቁርጥ ነው፣ መጠጡ ነው ሳይሉ ጤዛ ልሰው ድንጋይ ተንተርሰው አይደለም የምንለው፣ የማይረባ ልብስ ለብሰው ባዶ እግራቸውን ብርድ እየተፈራረቀባቸው ገዳም ውስጥ የሚኖሩት ፍቅሩ ነው። የሱ ፍቅር
አያችሁ፣ የሱ ፍቅር ስትቀምሱ ምንም አንገታችሁን ሰጣላችሁ። የመድኃኔዓለም ፍቅር ከሁሉም ይበልጣል፣ ከሁሉም ይልቃል። ለምንም ነገር በመንፈሳዊ ሕይወትም ያስጨክናል። ስለዚህ ፍቅሩን ለምኑት፣ የመድኃኔዓለም ፍቅርን ለምኑት። እሺ ወደ አምስተኛው ነጥባችን መተናል። አምስተኛው በበዓለ ሃምሳ የሚመጣብን ደዌና በሽታ። ደዌ በሽታ የበዓለ ሃምሳ ፈተናዎች ናቸው። በተለይ በሽታ በስማ ከእህልና ከመብል ጋር የተያዘ መናፍስቶች መጀመሪያ ጾሙ እንደተፈታ እየወሰወሱም አብረው እየበሉም እያንሾካሾኩም አብዝተን እንድንበላና እንድንመገብ ከዛም በላይ የማይስማማን አይነት ምግብን እንድንወስድ ያደርጉናል። በተለይ ቅባቶች ጾም አንጀታችን ሽሮ ለምዶ ቆይቶ ቅባቱን ሲያገኝ አይስማማው፣ አለማምዶ ነው የኛን ሰውነት፣ ይሄ ስጋ አይደለም። እንደዛ ስለሆነ በውስወሳ ውስጥ ከዛ ይሄ አልፈን በውስወሳ ውስጥ አልፈን ያን ነገር ከፈጸምነውና ካደረግነው ያው ጤናችንን ያበላሻል። ጤናችን ሲበላሽ መንፈሳዊ ሕይወታችን ይቀዘቅዛል። መናፍስት ትንሽ ጉልበት ያገኛሉ። ያችን ህመሟን ይጠቀሙና ትንሽ ይደቋቁሳል፣ አቅምን ያሳጧል፣ ጉልበትን ይመነምኑታል፣ ልብን ዘጋ ያደርጋሉ። የነፍስ አይንን ለማጥፋት ይሞክራሉ። ቀስ እያሉ ነው የሚሰሩት። ቀስ እያሉ ያለን ይነሷል፣ ያለን ያጠፉባል በበሽታ አማካኝነት። ይሄ ደግሞ ከስስት ይሄ አብዝቶ እንድትበላ እየወሰወሰና የስስታምነትን ኃይል በልብ እያሳደረ ከባድ ነው ይሄ የበሽታ ፈተና። ብዙ ክርስቲያኖች የሚታመሙት ሆዳቸው የሚታወቀው ወደ ታችም ወደ ላይም የሚላቸው በዚህ በበዓለ ሃምሳ ወቅት ነው። እንዲህ ይላል። እስቲ ወደ መጽሐፍ ቅዱስ እንምጣ። የያዕቆብ መልእክት ምዕራፍ 1 ቁጥር 3 ይሄ ፈተና ነው በራሱ። የእምነታችሁን መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል የሐዋርያው ቅዱስ ያዕቆብ በመልእክቱ ላይ። አሁን ይሄ የበዓለ ሃምሳው መካከል እነዚህ የዘረዘርኩላችሁ ነገሮች በሙሉ የበዓለ ሃምሳ ፈተናዎች ናቸው። አሁን እነዚህን በምን አይነት መልኩ ነው የምናሸንፈው ከሚለው ነጥብ ስንመጣ አንዱና ትልቁና ዋነኛው ነጥብ ፈተናዎችን እንደ በረከትና እንደ ኃይል፣ እንደ ጸጋና እንደ ሞገስ ምንጭ አድርጎ መውሰድ። ሌላው ጊዜውንም መናፍስትንም ፈተናዎቻችንን ማለፊያ መንገዶች ናቸው። አሁን ክርስቲያኖች ሲያማቸው፣ ጤናቸው ሲታወቅ፣ በተለይ መንፈሳዊ ሕይወታቸው ይቀዘቅዛል። በዛው ልክ ደግሞ ሌሎች ነገሮችን ያመጣል። አሁን ትልቁ ችግር ቅድም የዘረዘርኩላችሁ ነጥብ አለ። ምን አልኳችሁ? የልማድ ኃጢአት፣ ዝሙቶች ማለት ነው እና የተለያዩ የልማድ የምንፈጽማቸው ነገሮች፣ በሽታ፣ ጤና መታወክ፣ በኃጢአት ውስጥ መግባት፣ ብቻ እነዚህ ነገሮች በሙሉ መናፍስት ከከተቱም በኋላ ቀጣዩ የሚያደርጉት ነገር ተስፋ ማስቆረጥ ነው። ራስን እንድታጠፋ ከውስጥ ማውራት ነው። እግዚአብሔር እንድታማርር ማድረግ ነው። ይሄ በሙሉ ፈተና ነው። በአንድም በሌላ መንገድ ትልቁ የመናፍስት ፍላጎትና ሀሳብ የክርስቲያኖች ተስፋ ቆርጠው እንዲህ በጊዜው ላይ፣ በዘመኑ ላይ፣ በሰው ላይ፣ በራሳቸው ላይ፣ በመንፈሳዊ ሕይወታቸው ላይ ተስፋ ቆርጠው ማየት ትልቁ የዲያብሎስ ስኬትና እርካታ ነው። ተስፋ ከቆረጥክለት ቀጣዩ ሙት ነው የሚልከው ውስጥ ያውም በሰከንድ የማያቋርጥ ውስወሳ ሙት በቃ ቶሎ ያወራባል ከውስጡ ነው። ያን ማስቆም ታዲያ ሌላ መንፈሳዊ ኃይልና ብርታት ያስፈልጋል። ስለዚህ እነዚህ ፈተናዎች በሙሉ ለበጎ ነው እያላችሁ መዋጋት አንዱ ማለፊያ መንገድ ነው። ተስፋ ለመቁረጥ በተለይ በልማድ ኃጢአት ብትወርቁም ተስፋ አትቁረጡ። እንደገና በንስሐ መመለስ። በቃ 7 ጊዜ እየወደቃችሁ ተነሱ አይደል? መድኃኔዓለም ያውቃል፣ ድካማችን አፈር መሆናችን ያውቃል፣ ሰው መሆናችን ይረዳል። ስለዚህ በኃጢአት ቢጥለን መነሳት፣ በዝሙት ቢጥለን መነሳት፣ የልማድ ኃጢአት ብንሸነፍ መነሳት፣ ተስፋ ለመቁረጥ፣ ለዲያብሎስ እጅ ለመስጠት፣ ነገን ለመኖር ላይ ችላ ለማለት። ይስተካከላል ሁሉም ነገር። እግዚአብሔር ቃል የገባልን ነገር ካለ ንስሐ ስንገባ ይመለሳል፣ አይጠፋም። እኛ ከጠበቅነው እሱ ይጠብቅልናል። የታመነ አምላክ ነው። ስለዚህ እያንዳንዱ በዚህ በበዓለ ሃምሳ ውስጥ የሚመጡብን ፈተናዎችን በአጠቃላይ እንደ ሙሉ ደስታ እየቆጠርን ከክፉ መናፍስት ጋር እየታገልን በዓለ ሃምሳውን የበረከት በዓል አድርገን ዕርገቱንና ጰራቅሊጦስን እንድናከብር መድኃኔዓለም በቸርነቱ ይርዳን። አሜን። ወስብሐት ለእግዚአብሔር።